የገዛ ልጇን ሙዚየም ውስጥ ልክ እንደ እንስሳ ቆዳው ተገፎና ደርቆ በሰዎች ሲጎበኝ አገኘች። በጆርጂያ ከተማ ኦክቶበር 14 2024 ዲያና ኒቼል የተባለች እናት ከልጅ ልጇ ጋር በመሆን አንድ ትክክለኛ የሰው ልጅ አስክሬን የሚገኝበትን ሙዚየም በመጎብኘት ላይ ነበረች። በርካታ ትክክለኛ የሰው ሬሳዎች ደርቀውና ቆዳቸው ተገፎ ይታያሉ። እነዚህም አስክሬኖች በዚህ ሙዚየም ውስጥ የተቀመጡት ለጤና ትምህርት አገልግሎት በሚል ነበር። እናም ዲያና እነዚህ አስክሬኖች በምትመለከትበት ጊዜ ለ25 ዓመታት ተሰምቷት የማያውቅ ስሜት ይሰማታል። በፊት ለፊቷ ቆዳው የተገፈፈውና ለመማሪያነት ተብሎ የቆመው አስክሬን የራሷ ልጅ ማርክስ ነበር እና ይህንንም በምታይበት ጊዜ መረጋጋት ያቅታል። ቦታውንም ለቃ መሄድ አልቻለች። እናም ዲያና የእኔ ልጅ ነው ስትል ትጮዋለች። የዲያና ልጅ ማርክስ በዚህ ቦታ ቆዳው ተገፉና ደርቆ ልክ እንደ እንስሳ በማስታወት ታጥሮ ለ25 ዓመታት $30 መግቢያ ሲጎበኝ ነበር። ጥያቄው ይህ አስክሬን እንዴትና በምን አይነት ሁኔታ ወደዚህ ሙዚየም መጣ? እንዴትስ ለ25 ዓመታት ፖሊሶች አላገኙትም የሚለው ነው። በመጨረሻስ የዚህ ታሪክ መጨረሻ ምንድን ነው? ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እና ቪዲዮንም ላይክ በማድረግ ጀምሩት። ታሪኩ የሚጀምረው በ1999 ማርክስ የ19 ዓመት ወጣት ልጅ ባለ ሰዓት ነበር። በዚህም ሰዓት ማርክስ ሞርሃውስ ወደሚባል ኮሌጅ ይገባል። በዚህም ኮሌጅ ውስጥ ባስኬትቦል ይጫወት ነበር። እናም በዚህም ጊዜ ከአንድ ሰው ጋር ይተዋወቃል። ከማን ጋርም እንደተዋወቀ ለእናቱ አልነገራትም። እናም ከዚህ ከተዋወቀው ሰው ጋር ማርክስ እስከ እኩለ ሌሊት ማምሸት ይጀምራል። ግን አንድ ቀን ማርክስ ለእናቱ ሰው እንደሚያገኝ እና ቶሎ እንደሚመለስ ነግሯት ቢወጣም ማርክስ ሊመለስ አልቻለም። በዚህም የተደናገጠችው ዲያና አቅራቢያ ወደሚገኝ ፖሊስ ጣቢያ በመሄድ የልጇን መጥፋት ታመለክታለች። ወዲያውም ፖሊሶች አሰሳቸውን ይጀምራሉ። እናም አሰሳ በሚያደርጉበት ጊዜ የማርክስ መኪና አንድ ቦታ ቆሞ ያገኙታል። የማርክስን መኪና ሚሞሪያል ሆስፒታል ፓርኪንግ ውስጥ ቆሞ ይገኛል። ፖሊሶች መኪናውን ሰብረው ሲገቡ የማርክስን ስልክ፣ መታወቂያ እንዲሁም አንዳንድ ሌሎች እቃዎችን ያገኛሉ። ግን ማርክስ በዛ ቦታ አልነበረም እና ፖሊሶቹም አሰሳቸውን በማጠናከር ማርክስ ወደሚማርበት ኮሌጅ በመሄድ ጓደኞቹንና የኮሌጁን ሰራተኛዎች አንድ በአንድ መጠየቅ ይጀምራሉ። ግን ይህንን በሚያደርጉበት ሰዓት የኮሌጁ ሰራተኞችና ተማሪው በአጠቃላይ አንድ አይነት መልስ ነበር የሚሰጧቸው። እሱም ማርክስ በህይወቱ ደስተኛና ጎበዝ ተማሪ እንደነበር ነው። ፖሊሶቹም ለ3 ሳምንት ያለምንም መታከት ማርክስን በከተማ ውስጥ በሚገኝ ፖሊስ ጣቢያና ሆስፒታሎች ሁሉ ፈለጉት። ቢሆኑም ምንም አይነት ፍንጭ አላገኙም። ከ6 ሳምንታትም በኋላ ፖሊሶች አሰሳቸውን ያቆማሉ። የፖሊሶቹ አዛዥ የማርክስን እናት ዲያናን ወደ ቢሮ በመጥራት ምናልባትም ልጇ ቤተሰቦችን ሽሽት ወደ ሌላ ከተማ ሄዶ እዛ ኑሮ እንደመሰረተ ይነግራታል። ዲያና ግን ልጄ አንድ ነገር ሆኖ ካልሆነ በስተቀር በጭራሽ እንደዚህ አያደርግም ብላ ትናገራለች። ይህንንም ግን ሊሰማት አልቻለም። ወደ ውጭ እንድትወጣ ያዛትና ፋይሉንም በዚሁ ይዘጋል። ዲያናም ስለ ልጇ በመጨነቅ ከዛን ቀን ጀምሮ ለ25 ዓመት ያለምንም መታከት ልጇን ስትፈልገው ኖራለች። በማርክስም የልደት ቀን የተለያዩ በራሪ ወረቀቶችን በማሳተም ልጇን ስታፈላልገው ቆይታለች። ማርክስም ይመጣል ብላ በማሰብ ማደሪያ ክፍሉን እንደነበረ ምንም ዕቃ ሳታጎል አጽድታና አስውባ ተጠብቀው ነበር። በእነዚህ አስቸጋሪ ዓመታቶችም ጎረቤቶቿ ተስፋ እንድትቆርጥና የራሷን ኑሮ እንድትቀጥል ቢገፋፏትም ዲያና ግን ይህንን ልታደርግ አልቻለች። ልጇ እንደሚመጣ ልቧ ይነግራት ነበር። ዲያና አሁን ላይ የ55 ዓመት አሮጊት ብትሆንም ጎበዝ ነርስና በከተማው ሕዝብ በጣም የምትወደድ ሴት ናት። እንዲሁም ዲያና በወሊድ ምክንያት እናቷን ያጣችውን የልጅ ልጇን ታሳድጋት ነበር። የልጅ ልጇም ስም ጃዝሚን ይባላል። ጃዝሚንም የሕክምና ተማሪ በመሆኗ አንድ ቀን አያቷ ዲያናን ትክክለኛ የሰው ልጅ አስክሬኖች ቆመው ወደሚጎበኙበት ሙዚየም ይዛት እንድትሄድ ትጠይቃታለች። ዲያና በሀሳቡ ደስተኛ ባትሆንም የልጅ ልጇን ላለማስከፋት ስትል ተስማማለች። እናም ዲያና የልጅ ልጇን ጃዝሚንን በከተማ ውስጥ ወደሚገኝ አንድ ሙዚየም ይዛት ትሄዳለች። ይህም ሙዚየም ትክክለኛ የሰው ልጅ አስክሬን ደርቆና ቆዳው ተገፎ የሚጎበኝ በስክሪን ነበር። እናም ልክ ወደ ሙዚየሙ ሲደርሱ $30 ለሁለቱም $60 ከፍለው ወደ ሙዚየሙ ይገባሉ። እናም ሙዚየሙ ሲገቡ ከየት እንደመጡ የማይታወቁ ትክክለኛ የሰው ልጅ አስክሬኖች ነበሩ። እናም ጃዝሚን አያቷን ይዛት ወደ ውስጥ ትገባለች። ዲያና ማየት ቢከብዳትም እንደምንም ከልጅ ልጇ ጋር በመሆን ጉብኝቷን ቀጠለች። ዲያና በመጨረሻ ያየችው ነገር ግን ቀጥ አድርጎ ያቆማታል እና የምታየውንም ነገር ማመን አልቻለች። ፊት ለፊቷ ላይ ቆሞ ቆዳው ተገፎና የተለያየ አካሎቹ ጎድለው የምታየው ልጇ እንደሆነ ውስጧ ይነግራታል። እናም ዲያና እንደምንም በድፍረት ጠጋ ብላ ስታየው የፈራችው አልቀረም። ከፊት ለፊቷ የቆመው የገዛ ልጇ ማርክስ ነበር።
የልጅ ልጇን ጃዝሚንን በመጥራት ፊት ለፊታቸው የቆመው አስክሬን የራሷ ልጅና የእሷም አባት እንደሆነ ትነግራታለች። ጃዝሚንም የምትሰማውን ማመን አልፈለገችም። እናም ዲያና ጉልበቱ ላይ ተመልከችው፣ አባትሽ ኳስ ሲጫወት እዚች ጋር ጉዳት ደርሶበት ነበር ትላታለች። ጃዝሚንም አያቷን ለማረጋጋት አብዛኞቹ ባስኬትቦል ተጫዋቾች ሲወድቁ እዚች ጋ ነው ጉዳት የሚደርስባቸው ብላ አያቷን ታረጋጋታለች። አያቷ ግን በፍጹም ትላለች። እስኪ ዙሪና የጀርባ አጥንቶቹን ቁጠሪው ትላታለች። የጀርባ አጥንቶቹንም ቆጠረቻቸው፣ 6 ብቻ ነበሩ። እናም ዲያና ለጃዝሚን አባትሽ ሲወለድ 6 የጀርባ አከርካሪ አጥንቶች ብቻ እንደሚኖሩት ዶክተሩ ነግሮኝ ነበር፣ ይህም ነገር ከብዙ ሰዎች በአንዱ ላይ እንደሚከሰት ነግሮኛል ትላታለች። እና አሁንም ጃዝሚን የምትሰማውን ነገር ማመን አልቻለች። በመቀጠልም ዲያና ወደ ጥርሱ በማሳየት የዚህን አስክሬን የወርቅ ጥርስ ታሳያታለች። እናም አባትሽ ከመሞቱ በፊት የወርቅ ጥርስ ልክ እንደዚህ ያስተክሉ ነበር ትላታለች። በዚህም ጊዜ ጃዝሚን የእጅ ስልኳን በማውጣት የአባቷን ፎቶና ፊት ለፊቷ የቆመውን አካል ታስተያያለች። በሚያስገርም ሁኔታ ሁለቱ ተመሳሳይ ሆኖ አገኘችው። በዚህም ጊዜ ወደ ሙዚየም አስጎብኚ በመሄድ በአንዱ አስክሬን ላይ ጥያቄ እንዳላቸው ይጠይቁታል። እናም የሙዚየም አስጎብኚ በፈገግታ የትኛው አስክሬን ላይ ጥያቄ እንዳላቸው ይጠይቃቸዋል። እነሱም ስፖርተኛ በመባል የቆመው አስክሬን ላይ ጥያቄ እንዳላቸው፣ ይህንን አስክሬን ማን እንደለገሳቸውና እንዴት ወደዚህ ሙዚየም እንደመጣ ይጠይቁታል። እሱም ይህንን መረጃ ሊሰጣቸው እንደማይችልና ሁሉም እዚህ ውስጥ ያሉ አስክሬኖች በራሳቸው ፍቃድና በቤተሰቦቻቸው ፍቃድ ፈርመው እንደመጡ ይነግራቸዋል። በዚህም ጊዜ ዲያና ልጄም ሆነ እኔ እንደዚህ አላደረግንም፣ እዚህ ጋር የቆመው አስክሬን የራሴ ልጅ ነው ብላ ትነግረዋለች። በዚህም ጊዜ አስጎብኚው ይደነግጣል። እናም ዲያና እንድትረጋጋ ይነግራታል። በዚህም ጊዜ ዲያና ምንም ልትረጋጋ አልቻለች እና መረጃውን ደጋግማ ትጠይቀው ጀመር። ይህንንም ጭቅጭቅ ያዩ ሰዎች ወደ እነሱ በመሰባሰብ በእጅ ስልካቸው ሁኔታውን መቅረጽ ይጀምራሉ። በዚህም የተደናገጠው አስጎብኚ የሙዚየሙን ዋና ማናጀር ይጠራውና የተፈጠረውን ነገር ያስረዳዋል። ማናጀሩም አንዳንድ ጊዜ አንዳንድ ጎብኚዎች እንደዚህ አይነት የስሜት መለዋወጥ ስለሚያጋጥማቸው እንድትረጋጋ ለዲያና ይነግራታል። ዲያና ግን እሱ እንደሚለው ምንም አይነት የስሜት መለዋወጥ ሳይሆን ትክክለኛ ልጇ እንደሆነ ታስረዳዋለች። በዚህም ጊዜ ማናጀሩ ካልተረጋጋች በጠባቂዎች እንደሚያስወጣት ይነግራታል። ይህንንም ስትሰማ ዲያና ትናደድና ጮክ ብላ ማውራቷን ትቀጥላለች። ይህንንም ያየው የሙዚየሙ ዋናው ማናጀር ጥበቆችን ይጠራና እንደነገራት ከሙዚየሙ ያባርራታል። እናም ዲያና ውጭ ላይ በመሆን ልጇ ለ25 ዓመታት ልክ እንደ እንስሳ መስታወት ውስጥ ቆሞ ሲጎበኝ የነበረበትን ቤት በማየት ስቅስቅ ብላ ከልቧ ታለቅሳለች። በሞባይል የተቀረጸውን መረጃ በሚዲያ ከተለቀቀ በኋላ ብዙ ሰዎች ዲያና አብዳ እንደሆነና አይምሯን እንደለቀቀች ማውራት ጀመሩ። ምንም ቢሉ ግን ዲያና የልጇን አስክሬን እርግጠኝነት አረጋግጣ ልጇንም ከዛ ቦታ ለማስወጣት ቆርጣ ትነሳለች። እናም በዚህ ጊዜ ዲያና ወደ ቤት ትሄድና ልጇ ቤት እያለ የተነሳውን ፎቶና የታከመበትን የሕክምና መረጃ ማሰባሰብ ትጀምራለች። አብዛኞቹን ፎቶዎችና መረጃዎች በዛ ሙዚየም ላይ ቆሞ የሚገኘው ልጇ ማርክስ እንደሆነ የሚያረጋግጡ ነበሩ። ታዲያ ትልቁ ችግር የነበረው ይህንን ኬስ ተቀብሎ ከሙዚየሙ ጋር የሚከራከር የህግ ባለሙያ ማግኘት ነበር። ዲያና የደወለችላቸው የህግ ባለሙያዎች በጠቅላላ ዲያና ጭንቅላቷ እንደታመመና አርፋ እንድትቀመጥ ይነግሯት ነበር። ዲያና ለረጅም ጊዜ የህግ ባለሙያ ብትፈልግም አንድም ሊረዳት የፈለገ አልነበረም። በመጨረሻም ዲያና ወደ አንዲት ሴት ስልክ ትደውላለች። ይህችም ሴት አንጌላ ብሮክ የምትባል ጠበቃ ነበረች። አንጌላም የሰማችውን ነገር ማመን አቃጣል። እናም በጣም ለዲያና አዘነችላት። ይሄ ነገር እውነት ከሆነ ለእሷ ጥብቅና ቆማ እንደምትከራከርላት ቃል ገባችላት። እናም የሚረዷትን መረጃዎች ሁሉ እንድትልክላት ትጠይቃታለች። ሁሉንም ነገር ከላከችላት በኋላ ይህንን መረጃ በትክክል እውነተኛ መረጃ እንደሆነ እንድታጣራ 48 ሰዓት እንድትሰጣት ትነግራታለች። ዲያናም በዚህ ትስማማና ስልኳን ትዘጋዋለች። አንጌላም ልክ በቃሏ መሰረት ከ48 ሰዓት በኋላ ወደ ዲያና ትደውላለች። እናም ይህ መረጃ ወደ እውነት የተጠጋጋ ስለሆነ በዛ ሙዚየም ውስጥም ቆሞ የሚገኘው ልጇ ሊሆን እንደሚችል በማመን ለእሷ ጥብቅና እንደምትቆም ለዲያና ትነግራታለች። አንጌላም ይህ ነገር እውነት ከሆነ እሷ ብቻ ሳትሆን ብዙ አስክሬኖቻቸው የጠፉ ቤተሰቦች በዚህ ነገር ፍትህ እንደሚያገኙ ለዲያና ትነግራታለች። ዲያናም የዲኤንኤ ምርመራ እንዲደረግ ለአንጌላ ትጠይቃታለች። አንጌላ ግን ሙዚየሙ በራሱ ሕግ መሰረት ይህንን ነገር ማድረግ እንደማይችሉ ትነግራታለች። አንጌላም ጉዳዩን ቀጥታ ወደ ፍርድ ቤት ይዘው ትሄዳለች። ሙዚየሙም ቀርቦ ይከራከራል። ዲያና ምንም አይነት መረጃ እንደሌላትና ሆን ብላ እየበጠበጠች እንደሆነ ለፍርድ ቤቱ ጠቅሶ ይከራከራል። አንጌላም የሕክምና
ማስረጃውንና ፎቶዎች ለፍርድ ቤቱ በማሳየት ጀርባ ላይ ያለው የአከርካሪት አጥንት ቁጥር ብዛትና እግሩ ላይ ያለው ስንጥቅ እንዲሁም የጥርሱ ጉዳይ ከልጇ ጋር የሚመሳሰል ሳይሆን አንድ አይነት እንደሆነ ለፍርድ ቤቱ ጠቅሳ ትከራከራለች። ሙዚየሙ ግን ይህ ነገር አጋጣሚ እንደሆነና የሚሉት ሰው ከያዙት መረጃ ጋር ምንም አይነት ግንኙነት እንደሌለው ጠቅሶ ይከራከራል። በተጨማሪ ሙዚየሙ ይህ አካል ለትምህርት እንዲረዳ ተብሎ የተቀመጠ ስለሆነ ምንም አይነት የዲኤንኤ ቴስት ከላዩ ላይ መቀነስ እንደማይችሉ ለፍርድ ቤቱ ያስረዳል። አንጌላ ግን ከአካሉ ላይ ትንሽዬ ነገር ተወስዶ የዲኤንኤ ቴስት ቢደረግ የዲያና ልጅ መሆን አለመሆኑን እንደሚያረጋግጥላቸው በመግለጽ ፍርድ ቤቱን ትሞግታለች። ሙዚየሙም ይህ ነገር እንደማይሆን እንደ ምክንያት ያስቀመጠው ሁሉም ሰው እየመጣ በተጠራጠረ ቁጥር ከአካሎቹ ላይ ትንሽ ትንሽ በመውሰድ አካሉ እየቀነሰና እየተበላሸ እንደሚሄድ ለፍርድ ቤቱ በማስረዳት ይከላከላል። ፍርድ ቤቱም ምንም አይነት የዲኤንኤ ምርመራ እንዳይደረግ ወስኖ ፋይሉን ይዘጋዋል። ከዚህም ቀን በኋላ ስለ ዲያናና ስለ ልጇ ማርክስ ብዙ ሰዎች በሚዲያ መቀባበልና መወያየት ጀምራሉ። ብዙ ሰዎች ግን ዲያና ከሙዚየሙ ገንዘብ ለመቀበል እንደሆነ እንጂ ልጇ እንዳልሆነ በመናገር በቁስሏ ላይ እንጨት ይሰዳሉ። አንዳንዶችም በቤት ስልኳና በእጅ ስልኳ እየደወሉ እየሰደቧት ነበር። ይህንን ነገር ሁሉ ችላ ግን ዲያና አሁንም ልጇን መፈለግ አላቆመችም። ፍርድ ቤቱ ፍትህ አይሰጠኝም በማለት ያላትን ገንዘብ በማሰባሰብ የግል መርማሪ ትቀጥራለች። መርማሪውም ነገሩ ከባድ እንደሆነ ነግሯት ቢሆንም ግን የሚችለውን ነገር ሁሉ እንደሚያደርግ ይነግራታል። ወዲያውም መርማሪው ወደ ስራ በመግባት ሙዚየሙ እነዚህን አስክሬኖች በዋናነት ከየት እንደሚያመጣ ማጣራቱን ይጀምራል። አብዛኛው መረጃ ግን የሚያሳየው በዋናነት እነዚህን አስክሬኖች ሙዚየሙ የሚያመጣው ከቻይና መንግስት የሞት ፍርድ ከተፈረደባቸው አስክሬኖች እንደሆነ ይረዳል። መርማሪውም ማናጀሩን በሚያናግረው ጊዜ አንዳንድ ጊዜም ከሀገር ውስጥ ሆስፒታሎች ውስጥ አስክሬናቸው ቤተሰብ የሌለውን ሰዎች እየሰበሰቡ እያመጡ ለእንደዚህ አይነት ተግባር እንደሚያውቁ ይነግረዋል። ሌላም ጥያቄ እየጠየቀ በሚያፋጥተው ሰዓት የሙዚየሙ ማናጀር ልክ ከዚህ ቀደም እንዳደረገው ሁሉ ጥበቃዎችን ጠርቶ ይህንን መርማሪ ከቢሮ ያስወጣዋል። ቢሆንም ይህ መርማሪ የዋዛ አልነበረምና የሚፈልገውን መረጃ ከቢሮ ይዞ ወጥቶ ነበር። ቀጥታም እንደወጣ ወደ ዲያና ይደውልና አንድ የሚጠቅም ነገር እንዳገኘ ይነግራታል። ይህም የሚጠቅም መረጃ ምናልባትም በ1990ዎቹ መጨረሻ ላይ የትኛዎቹ ሆስፒታሎች ለሙዚየም አገልግሎት አስክሬኖችን እንደሚሰጡ እንዳወቀና ከነዚህም ውስጥ አንዱ የልጇ መኪና የቆመበት ሆስፒታል እንደሆነ ይነግራታል። ይህም ነገር ሲሆን የከተማው ፖሊስ ዲፓርትመንት ለዲያና ስልክ ደውሎ ይቀጥሯታል። ዲያናም ከዋናው መርማሪ ጋር ተገናኝታ ታወራለች። መርማሪውም ምናልባትም ልጇ ከብዙ ዓመታት በፊት ሆን ብሎ የተሰወረ እንደሆነ ይነግራታል። ዲያናም በፍጹም ትላለች። እንደውም የልጄ መኪና ቆሞ የተገኘበት ሆስፒታልም በደንብ እንዳልተመረመረና እንዳልተጣራ ተነግረዋለች። ይህንንም ሲሰማ መርማሪው ቀጥታ ወደዛ ሆስፒታል ስልክ ይደውላል። ስልክን በመደወል ከ1999 ጀምሮ ቤተሰቦቻቸው ያልተገኙ አስክሬኖች ወዴት እንደሄዱ የሚያስረዳ ፋይል አደራጅተው እንዲልኩለት ያዛል። በዚህም ጊዜ ሆስፒታሉ ይህ ነገር 3 ሳምንት እንደሚፈጅ ይነግራቸዋል። እነሱም 3 ሳምንት ይጠብቃሉ። ከ3 ሳምንትም በኋላ የዲያና የእጅ ስልክ ይጠራል። የዚህን ጊዜ እየደወለው መርማሪው ነበር። በፍጥነትም ወደ ፖሊስ ጣቢያ እንድትመጣ መርማሪው ለዲያና ይነግራታል። ከተገናኙም በኋላ መርማሪውም ዲያና ልጇ የጠፋ ባለችበት ቀን ልጇ ማርክስ ወደዛ ሆስፒታል እንደሄደና ሲሄድ ግን ሞቶ አስክሬኑ እንደነበር የሞቱ ምክንያት ከኋላው ጭንቅላቱ በመመታቱ እንደሆነ ይነግራታል። አሁን ብዙ መረጃ ስለተገኘ ጉዳዩ ድጋሚ ወደ ፍርድ ቤት ይሄዳል። ፍርድ ቤትም ቀርበው የዲኤንኤ ምርመራ እንዲደረግ ይጠይቃሉ። ሙዚየሙ ግን አሁንም ይሄ ነገር እንደማይቻል ይከራከራል። ፍርድ ቤቱ ብዙ የተሟላ መረጃ ስላገኘ ዲኤንኤው ምርመራው እንዲደረግ ያዛል። በዚህም ከአካሉ ጥርስ ላይ ቴስት በመውሰድ የዲኤንኤ ምርመራ ይደረጋል። ውጤቱም 2 ሳምንት እንደሚፈጅ ለዲያና ይነግሯታል። ታዲያ እነዚህ 2 ሳምንታት ለዲያና በጣም ከባድ ሳምንታት ነበሩ። መብላትም ሆነ መጠጣት እንዲሁም መተኛት አልቻለችም ነበር። የማይደርስ የለምና እነዛ አስጨናቂ ቀናት አልፈው ለዲያና ይደወልላታል እና ስልኩም ሲነሳ የዲኤንኤ ውጤቱ እንደደረሰና ውጤቱም ትክክለኛ ልጇ እንደሆነ ይናገራል። ይህንንም ስትሰማ ዲያና በድንጋጤ ባለችበት ትወድቃለች። 25 ዓመት ሙሉ ስትንከራተትና ልቧ ሲንጠለጠለበት የነበረው ነገር መፍትሄ እንዳገኘም ይሰማታል። ዲያናም ለፖሊሶቹ ስራቸውን እንዲቀጥሉና ልጇን ማን እንደገደለው ወደዛ ሆስፒታል ማን እንደወሰደው እንዲያጣሩ ትነግራቸዋለች። ፖሊሶቹም አንድ
ነገሩን ህዝብ ስላወቀው ሳይወዱ በግዳቸው ስራቸውን ይቀጥላሉ። ታዲያ ማርክስን ማን ገደለው? ሌላ ጥያቄ። በዚህም ጊዜ ሙዚየሙ ይቅርታ በመጠየቅ ከፖሊስ ጋር ለመተባበርና አብሮ ለመስራት ይወስናል። የማርክስን አስክሬን ወደ ሙዚየም ያስገባው ግሬዲ ሆስፒታል ከፍተኛ ምርመራ ይጀመርበታል። እንዲሁም ሆስፒታሉ 25 ሚሊዮን ዶላር ቅጣት ይጣልበታል። እናም የማርክስን አስክሬን ከየት እንዳመጣ ጥያቄ ይቀርብለታል። ይህንን ጥያቄ ግን ለመመለስ ይህ ሆስፒታል ፈቃደኛ አልነበረም። ሆስፒታሉም ለማርክስ አካል ምን ያህል እንደከፈለ ሲጣራ 800 ዶላር ከፍሎ አስክሬኑን እንደገዛ ይደረስበታል። ሆስፒታሉም ለሙዚየሙ ይህንን የማርክስን አካል 2000 ዶላር እንደሸጠው ይደረስበታል። ሆስፒታሉም ተከሰሰ። በዚህ መሃል የማርክስ አስክሬን ከሙዚየም ወጥቶ እንዲቀበር ይደረጋል። በቀብሩም ስነ ስርዓት ጊዜ ያኔ አብረውት በኮሌጅ ይማሩ የነበሩ ጓደኞቹ በአጠቃላይ ተገኝተው ነበር። ፖሊሶቹም ማርክስ ከተቀበረ በኋላ ለዲያና በርካታ ሚሊዮን ዶላሮች ተከፍለዋት ይህ ፋይል እዚህ ጋር እንዲያበቃ ይጠይቋታል። ዲያና ግን እራሳቸው ብሩን ወስደውት የማርክስን ገዳይ እንዲያገኙላት ትጠይቃቸዋለች። ፖሊሶቹ አሁንም በህዝብ ግፊት ምርመራቸውን ቀጠሉ። ዜናውም ዓለምን አዳረሰ። ከዛም ቀን በኋላ የፌዴራል ፖሊስም በዚህ ጉዳይ ጣልቃ ገባበት። ማርክስ በጠፋበት ቀን ከ25 ዓመት በፊት ማን እንደደወለለት ታወቀ። ለመጨረሻም ጊዜ ወደ ማርክስ ስልክ የደወለው የዶርሙ ልጅ ድሬክ ነበር። ፖሊሶችም በድሬክ ላይ ከባድ ምርመራ ከፈቱበት። በምርመራቸውም በዚያን ሰዓት ድሬክ ከማርክስ 15000 ዶላር የተበደረ ሲሆን ይህንም ዶላር ላለመመለስ ይከራከር እንደነበረ የተለያዩ ሰዎች ለፖሊስ ይነግራሉ። አሁንም ቢሆን ግን ድሬክ ለፖሊስ ይህንን ነገር አላመነም። በዚህም ሰዓት ፖሊሶች አንድ ነገር ላይ ይደርሳሉ። የድሬክ አባት ማርክስ የተገኘበት ሆስፒታል ውስጥ ይሰራ እንደነበር ይደርሱበታል። ፖሊሶችም መረጃ ቢያቀርቡም ለፍርድ ቤቱ በቂ አልነበረም። ድሬክ ለአባቱ ገሎ የሰጠውን አስክሬን አባቱም ደብዛውን እንዳጠፋ እየታወቀ እስከ ዛሬ ድረስ ፍርድ አልተሰጠም። የዚህ ኬስ ጉዳይም እስከ ዛሬ በፍርድ ላይ ነው ያለው። ከዛን ጊዜም ጀምሮ ሆስፒታሉና ሙዚየሙ ተዘግተዋል። የድሬክና የአባቱ ጉዳይም እስካሁን ድረስ በፍርድ ሂደት ላይ ነው ያለው። እስካሁን ለነበረን ቆይታ በጣም አመሰግናል። እስኪ ምን አይነት ፍርድ ይሰጣል ብላችሁ ታስባላችሁ? በኮመንት ላይ አሳውቁ። በሌላ ቪዲዮ እስከምንገናኝ ቻው ቻው።